ወልድ መንፈስ ቅዱስ ነው ብለህ ታምናለህ? አታምንም? ኦኬ፣ እግዚአብሔር አንድ ነው ብለን እናምናለን። አዎ አንድ አምላክ አለ። በደንብ አስተውል። ስጠይቀኝ ካሁን በኋላ እንደኔ ማስረጃ እያወጣ ትጠይቃለህ። ወንድማችን ጥያቄውን መልስ። እስራኤሎች ስማ፣ አምላካችን ይኸው ማስረጃ መረጃ ደቂቃውን አትይዝም። ወላሂ እንደገና ቀጥል። እሺ ቀጥል። ያው እላለሁ ልጀምር። ዜሮ አድርጋ ጥያቄን በቀጥታ ትመልሳለህ። አይ ከፍተህ ትጠይቀኛለህ። መረጃ እያወጣ እያነበብ ለጥያቄ አይደለም ማስረጃ ጥያቄ ነው የምጠይቅህ። እኔ እየከፈትኩ እያሳየው ታምናለህ አታምንም እንዳልኩ እየከፈትክ እያሳየህ። እሺ አላህ ጭንቅላት አለው ስትለኝ ጊዜ ጭንቅላት አለው የሚል ማስረጃ ሳይተህ ጠየቅህ። አሁን መጠየቅ ነበረብህ። ጠይቀህ መልስ። መረጃ ታመጣለህ። ጠይቅ። ለጥያቄ ማስረጃ ስጠኝ ያለ ነው። ወላሂ ተበላ። በቃ ለጥያቄ ማስረጃ ሳዩኝ። መረጃ እያመጣ ጠይቅ። ትቀበላለህ? አትቀበልም? በቃ ጥያቄ አልቀበልም። በቃ ጥያቄ እቀበላለሁ። በደንብ ነው የምቀበለው። አዳምጥ። እሺ እግዚአብሔር ገለጸም እኮ ነው መልስ። እሺ አዳምጥ። ረጋ በለ። ያው ቀጥል። አስጀምር ይላል። ያውልናሽ አስጀምረው ማለት ነው። አስጀምርልኝ። የቱ ጋር ነው? እሺ እዚህ ነው ስጠው። አይዋ እሺ እሺ አምላክህ ኢየሱስ ክርስቶስ ብልት አለው ብለህ ታምናለህ? አታምነፍ? በስጋ የተገለጠ ስለሆነ ወንድ ተብሎ ተጠርቷል። ማቴዎስ ወንጌል በላይም አስቀድሞ በትንቢትም ተነግሮለታል። በስጋ ስለተገለጠ አላ በስጋ ተገልጧል ወይስ የለውም ነው ያልኩት። እፎይ ብልት አለው ወይስ ነገርኩ እኮ የእኔ በስጋ ስለተገለጠ ነው። አላ በስጋ ተገልጧል። በምን አትበለኝ። ብልት አለው ወይስ የለውም? አያቸው አይደለ? በስጋ ተገልጧል አልኩህ እኮ። በስጋ እንደመገለጡ አዎ ተነግሯል። አለው ወይስ የለህም? አምላክህ አለው አልኩ። በስጋ ስለተገለጠ በጣም በመለኮት ግን በመለኮት ብልት ስጋ ምናምን አይነገርም። በስጋ ስለተገለጠ ያንተ አለ በስጋ ተገልጧል። በቃ ጥያቄ አታስተናግድም። በደንብ ነው ማስተናግደው ወንድማችን፣ አይዞህ። ምክንያቱም እኛ ፍጹም አምላክ ፍጹም ሰው ነው ብለን እናምናለን እኮ። ይህንን ሳታቅ ነው የመጣው። ወይኔ ኡስታዝ፣ አይዞህ እሱ የባሪያን መልክ ይዞ መጣ ብለን እኮ እናምናለን። ኤፌሶን ምዕራፍ 2 ቁጥር 4-7 በምስሉም እንደ ሰው ተገኝቶ ይላል እኮ። ይህንን ሳታቅ ነው የመጣው ኡስታዝ። ይህንን ሳታቅ ነው መልስ። መልሳውን ጥያቄ ላይ ፎከስ አድርግ። አይዞህ መልስ። አይዞህ ኡስታዝ። ጥያቄ ጠይቀህ መልስ እያለ ነው። ናውጣ ልወጣለሁ ነው። አይዞህ ፈታ እያልኩብሽ ነው ኡስታዝ። እና ጥያቄውን በቀጥታ ልክ እኔ እንደመለስ አንተ ትመልሳለህ። እግዚአብሔር አምላክህ ብልት አለ የለውም? እግዚአብሔር ኦኬ፣ ለእግዚአብሔር ሉክ ብልት አይነገርም። ቅድም ያመጣው አባት ብለህ ያመጣኸው እንኳን የተናገሩትን አልሰማህም ማለት ነው። ስለ አባት አይደለም ጥያቄ። አዳምጥ። ያልጠየቅህ ሆነ አትናገር። ስለ አባት ምናምን አይደለም ከጠየቅኩህ። ለመላእክት እንኳን ብልት አይነገርም። ከተጠየቀ ውጭ ረስ አምላክ ኢየሱስ ብልት አለው የለውም? አይዞህ አላን ከክርስቶስ ጋር እያመሳሰልክ ነው። ኦኬ አዳምጥ። አለው የለውም? መልስ። አዳምጥ። እሺ ክርስቶስ በስጋ ስለተገለጠ የባሪያውን መልክ ይዟልና እኛ ላይ ያለንን አካል በሙሉ ይዟል አለው። ስለዚህ ምክንያቱም የመለኮት ሙላት በሰውነቱ የተገለጠ ስለሆነ መለኮት በሰውነቱ የተገለጠ ስለሆነ በመለኮት ለመለኮት በደንብ አስተውሉ። ላይ እታች፣ ግራ፣ ቀኝ፣ ፊት፣ ኋላ ብልት ተብሎ አይነገርም። ላስረዳ ስል አታስረዳም እያልክ ነበር። ፎይ እባክህን፣ ልክ እንዳንተ አይዞህ። ውሃ እየጠጣ ግን ውሃ በጣም ጠቃሚ ነው ታውቃለህ። አመሰግናለሁ። በደንብ ጠጣ። እሺ አምላክ ኢየሱስ ክርስቶስ ብልት አለ ወይ ስለው አዎ ብልት አለ ብሏል። ያን ብልትን ታመልከዋለህ አታመልከው? መልስ። መልካም። ክርስቶስ በስጋ ስለተገለጠ በደንብ አስተውሉ። በስጋ ስለተገለጠ ይህንኛውን አካል ነው ታመልከዋለህ አታመልከው? አዳምጥ።
ተረጋጋ። እንዳትፈል ዝም ብለህ ነው በፈጣሪ ስም እኮ ተረጋጋ። የተጠየቀውን አትመልስም። ቆላስይስ ምዕራፍ 2 እንደሚናገረው ታመልከዋለህ አታመልከውም? አዳምጥ እሺ። ታመልከዋለህ አታመልከውም? እሱ ይመለካለሁ። አንተ ግን ማታውቀውን ብልት ይኖረው አይኖረው ወይንም ደግሞ ሁለቱንም ሊኖረው ይችላል። ዝም ብለህ ግን እያመለከው የተጠየቀውን አውራ። ምን ይሻላል ልጆች? የተጠየቀውን አውራ። ያን ታመልከዋለህ ወይ ስለው አዎ አመልከዋለሁ ብሎ ተናግሯል። ያ ነው። እሺ አንተ የምታመልከው ግን አላ ብልት ይኖረው አይኖረው ተናግሯል። ያ ነው። ጥያቄው የኔ ተራ ነው። ጥያቄው የኔ ተራ ነው። ስነ ስርዓት ያስጠበቀ አሳዝናኝ እኮ ነው። አልተገለጸም ብለህ መልሰህ ጨርሰህ አሳዝናኝ ነው። አይዞህ ቀጥል። አንተ ወንድ ከሆንክ ጥያቄን አስተናግድ። እሺ አንተ አምላክ ብለህ የምታስበው እንደ መጽሐፍ ቅዱስ አንድ አምላክ የተባለው ማን ነው? ስለ አንድ አምላክ ስታወራኝ ነበር። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? ያዌ። እሺ አንድ አምላክ። እሺ አዲስ ኪዳን ላይ አንድ አምላክ ያህዌ ነው የሚል አለ። ያ አንዱ አምላክ ሰማይና ምድርን የፈጠረ ሁሉን ያስገኘ አንድ አምላክ ነው። የሁሉ አባት የሆነ የሁሉ አስገኝ የሆነ ማስረጃ አንድ አምላክ ያህዌ ነው የሚል አዲስ ኪዳን ላይ ማስረጃ አዳምጥ። እሺ አንድ አምላክ ለሁላችን አለን። ያ አንዱ አምላክ ደግሞ በተለያዩ ስሞች ተጠርቷል። በደንብ አስተውል። አሳየን ማስረጃ። ያህዌ አንድ አምላክ ነው የሚል አዲስ ኪዳን ላይ አሳየን። አዳምጥ አይደለም አሳየን ያልኩት። አሳየን ያልኩት ለምን የምትረበሸው? ከኔ ጋር ቁስ ወያይ መከራከር የለብህም። ምክንያቱም ነብይ ምን ብሏል? የመጽሐፉን ሰዎች ጠይቁ ብለዋል። ፕሊዝ የመጽሐፉን ሰዎች ጠይቁ ተብለሃል። አዳምጣ። በቃ ተበላ። መጽሐፍ ላይ ያህዌ አንድ አምላክ ነው የሚል አዲስ ኪዳን ላይ አሳየና ያልኩህ። አዳምጥ። እሺ ተረጋጋ። ማሳየት አትረበሽ። የተጻፈውን ነው የሚያነበው። ውሸት ይኸው አያሳይም። ግደሉት አያሳይም። አይ ቲንክ ኔትወርኩ ነው እንደ ምንድን ነው እሱ የማያዳምጠው። እናክፈተው። አሳይ። እያዳመጥክ አይደለማ? ታዳምጣለህ? እያዳመጥኩ ነው። አሳይ ማስረጃ። ያህዌ አንድ አምላክ ነው የሚል አዲስ ኪዳን ላይ አሳየን። እያዳመጥክ አይደለም እኮ። እኛ ምን ብለን እናምናለን? እግዚአብሔር በሁሉ እያዳመጥክ አይደለም። አሁን ክርስቶስ ለምሳሌ በማቴዎስ ወንጌል ላይም አስቀድሞ መዝሙረ ዳዊት ላይ ጌታ ጌታዬን የእግረ መረገጫ እስካደርግ የሚለውን በሐዲስ ኪዳን ሲጠቅሰው እና ኮት ሲያደርገው በብሉይ ኪዳን የተነገሩት ስለ እሱ እንደሆነ ተናግሯል። በብሉይ ኪዳን አዶኒ ጌታ ማን ጠየቀ? ለምን ትረብሻለህ? የተጠየቀውን ማስረጃ ላሳይ አልቻለም። ወደ ቀጣይ ጥያቄ ና። ወደ ቀጣይ ጥያቄ ይሰማ ልጆች ይሰማቸዋል? አልተገለጠም። መልስ ነዋል። ይሰማቸዋል? አልተገለጠም። ዞል መልሱ ይሰማል። እባክህ አልተገለጠም። ቀጥል፣ ግለጥ። እሺ መልካም። እሺ የተጠየቀውን የሰው ሊመልስ አልቻለም። አንድ አምላክ ተብሎ የተገለጸው ያህዌ ነው አለን አዲስ ኪዳን ላይ። የቱ ጋር ብያሳየው? አዳምጥ። አሳይ። ወፍ የለም አሰማማ። ምክንያቱም ዮሐንስ ወንጌል ምዕራፍ 8 ላይ እኮ ከቁጥር 54 ጀምሮ በደንብ አዳምጥ። በመጀመሪያ ከፍታ አሳየን። አሁን ትገባለህ። ማስረጃ አሳየን። ሂድ፣ ክፈት። ማስረጃ አሳየን። ሂድ። አልቀጥልም። ማስረጃ አሳየን። ያህዌ አንዱ አምላክ ነው ብሎ ኢየሱስ ክርስቶስ ዮሐንስ ወንጌል ላይ ያስተማረበት ወይንም ሐዋርያቶች ያስተማሩበት አሳየን። ክፈት። እኛ እንደ እስልምና አይደለንም እኮ አልኩህ። እግዚአብሔር የተለያዩ ስሞች አሉት፣ በተለያዩ ይጠራል። መልስ የለውም። አያሳይም። መልስ አሁንም እየጮክ ነው። አንድ አምላክ አለን ብሎ የተናገረውን አታውቅም እንዴ? ለአንድ አምላክ ሂድና ስገድ ብሎ የተናገረውን አታውቅም? ይህንን ቤት ትጠይቃለህ እኮ። ቤት ስትጠይቅ ነበረ። ከትእዛዛት የቱን ልጠብቅ ሲል የብሉይ ኪዳንን ኮታ አድርጎ እንደተናገረ ክርስቶስ አታውቅም ማለት ነው። እንጠብቀዋል። ኔትወርኩ ነው ወይስ ወላሂ ላዚም ዋርኒንግ ሰጥቶኛል። ለምን እና ተመለስ በሉት። ደቂቃ አለኝ ገና ስለ አጋንንት እናወራለን። ሪፖርት አድርገት እንትን ብሏል። የዋርኒንግ ምልክት ከላይ አሳይቶኛል።
እና ደቂቃዎች አሉን። ስለ አጋንንት በደንብ አስተምሪያቸው ነው የምትሄዱት። አንዴ ላኩለት። እፎይ ናግባ ልኬለታለሁ፣ ይገባል። ሆስት ላይቭ ዊዝ እፎይ ስሪ ምናምን ይላል ነው። ተመልከቱ፣ ላሳያችሁ። ያ ሰላም ምን እናድርግ ልጆች? ምን እናድርግ? ወይኔ ስለ አጋንንት ሳይማርማ ወላሂ መውጣት የለበትም። ያው እንትን ብለውታል። የዋርኒንግ እንትን አሳይቶኛል። ልጆች ምን ላድርጋ? ያው እና ይሄን አምጥተዋል። ኦኬ 5 ደቂቃ ከ40 ሰከንድ አለ። ቀጥል። 3 ደቂቃ ነው እኔ እያስኩኝ ነበር። ፎያ ልክ እንዳንተ 5 ደቂቃ ከ40 ሰከንድ አለ። ቀጥል። አንተ አይደለም የምትይዘው ደቂቃውን እኔ ያስኩት ያሳያለሁ እንጂ ወጥተህም እኮ እየጠበቅኩ ነበር። አቁሜልህ። የእኔ ችግር አይደለም የራስ ችግር ነው። በራስ ችግር ነው የወጣው። ከወጣሁኝ 1 ደቂቃ አይሆንም። ስለዚህ 5 በቃ አንተ እንደምትፈልገው 5 ይሁን። በቃ ችግር አይሽ። እሺ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማርም? አምላክ ኢየሱስ ክርስቶስ ኦኬ። ክርስቶስ በስጋ እንደመገለጡ ቅድመ ተዋህዶን ለመጠቆም አምላክ የሚል ንግግሮች አሉ በቅዱስ ጳውሎስ። አዳምጥ የተጠየቀውን መልሰ ቅድም እኔ ማብራሪያ ልስጥህ ስለው ጊዜ አይቻልም መልሱ ነው የምፈልገው። ቅድመ ተዋህዶን ለመጠቆም ወደ አምላክና ወደ እየተቀበልኩ ነው። አይዞህ አምላክ ኢየሱስ ክርስቶስ አዳምጥ ራስህ። ውይይታችን ምንድነሱ? ውይይታችን እግዚአብሔር የነቢያት ማንን የሰበኩት የሚል ነው። አንደኛ። ሁለተኛ ደግሞ አዳምጥ፣ አይዞህ ጥያቄ ይመልስም። ውይይቱንም አላወቀውም ማለት ነው። ውይይቱንም ረስተዋል። ግን ልመልስልህ ብዬ ነው። ፎበር ልስራለህ እኮ መልሱን መልስ። አምላክህ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል ወይንስ አላስተማረም? ቀጥል። መልካም። ለምሳሌ ዮሐንስ ወንጌል ምዕራፍ 20 ላይ ከቁጥር 17 አካባቢ ጀምሮ ስጠኝና ማስረጃ ትስጥኛለህ። እፎይ መልሱን ስጠኝ። እየነገርኩህ እኮ ነው። አስተምሯል በልና ወይ አላስተማረም በልና ከዚያ ማስረጃ ትሄዳለህ እኮ እየነገርኩህ። አምላክ እንዳለው አስተምሯል አላስተማረም? ፕሊስ አዳምጣ። ደምጠር ትገባለህ። ኦኬ። ወደ አምላኬና ወደ አምላካችሁ ብሎ ነጥሎ ተናግሮታል። ወደ አባቴና ወደ አባታችሁ ብሎ ነጥሎ ተናግሮታል። ክርስቶስ ሉክ በስጋ እንደመገለጡ ቅድመ ተዋህዶን ለመጠቆም ወደ አምላኬና ወደ አምላካችሁ ብሎ ተናግሯል። ያ ወደ አምላክ ያለው ግን አባቱ ነው፣ የባህሪ ልጁ ስለሆነ። የባህሪ ልጁ ከሆነ ደግሞ ሱረቱ ዙሩፍ ላይ 81ኛው ላይ እንደሚናገረው ቁርአን አምላክ ነው የሚሆነው። አላህ ልጅ ካለው ልጁም አምላክ ይሆናል። ሶ ክርስቶስ በለበሰው ስጋ አምላክና አምላካችሁ ብሎ ተናግሯል። ስብከት ላይ ነህ፣ መልሱን መልስ እንጂ። አይዞህ ስለዚህ የሰውዬ ምን አመነ? አምላኩ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል። የኤፌሶን ምዕራፍ 1 ቁጥር 3 ጥያቄ ጠይቅ። ማብራሪያ አመንክ? እሱና አልተገለጸም። ሚስተር አልተገለጸም። ጥያቄ እሺ። ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? ኤፌሶን ኦኬ፣ ቴንኪው። በደንብ አስተውል። ቅድም ነገር ያለው የክርስቶስ ምን ነው? አምላኩ ማን ነው? አምላኩና ምኑ አትደረብ እንጂ ክርስቶስ አምላክና አባት። አላህዬ አባት አይባልም። ስለዚህ ያመጣው ክፍል የነቢያት አስተምሮ በፈጣሪ ስም የክርስቶስ አምላክና አባት የክርስቶስ አምላክና አባት የኢየሱስ ክርስቶስ አምላክና አባት ባልክበት በክርስቶስ እስልምናን አፈረስከው። ቅድምም ብዬ ነግሬህ ነበረ። በስጋ በያዘው ስጋ ተረጋጋ። ምንም የምታውቀው የለም። ሚስተር አልተገለጠም። ተረጋጋ። አታዳምጥ። የክርስቶስ አምላክና አባት ይባረክ ሲል እኮ አዳምጥ። ምላሽ ፈልግ። ምላሽ ልስጥ። ጥያቄ እንድገምልሽ ሰምቻለሁ። ጥያቄህን ጥቅሱን ሙሉን አንብቦ ጥያቄ አምላክ አለ ማነው አምላኩ ብለን የጠየቀን እዚያ ላይ ምን ይላል መሰለህ? ጥቅሱ ላይ ቅድም ማስረጃ አንብቦ ጥቅሱን አዳም ተረጋ በል፣ ቀስ በል። የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው ያ የኢየሱስ ክርስቶስ አምላክ? ክፍሉን አንብቦ
ክፍሉን አንብበው። ጥያቄ እሱ ነው ጥያቄ። ክፍሉን አንብበው። ጥያቄን መልስ። አትቀበልም? ጥያቄው የኢየሱስ ክርስቶስን አምላክ እያለ ይናገራል ጥቅሱ ላይ። ማን ነው ብለናል? ልመልስልህ። እሺ ይመልስ። ማን ነው ስላት ጎበዝ የክርስቶስ አምላክና አባት ይባረክ ሲል ሐዋርያው ቅዱስ ጳውሎስ በተለያየ በመልእክቱ ላይ በመግቢያዎቹ ላይ አምላክና አባት ይባረክ እያለ እስልምናን እያፈረሰው ነው። አላህ ለማንም አባት ስለማይሆን ማለት ነው። አምላክ የሚለው ግን ከምን አንጻር ነው? ዛሬ ውስጥ አዳም መልስ የለውም። ክርስትናን አያውቅም። እስልምና ላይ ይንጠለጠላል። አዳም ፕሊስ ይህ ሰውዬ ክርስትና ላይ መልስ የለውም። አያውቀውማ። ከየት ይመልስ? አሁን ተረዳ። በቃ ለምሳሌ ቁርአን ፍጡር አይደለም ቃሉ ብለህ ታምናለህ። ወረቀቱ ክርስትናን አያውቅም ሲሉ እኔ ውሸታቸውን ይመስለኝ ነበር። ዛሬም ከፊት ያየሁት ወር ላይ ስለ አምላክ መመለስ አይችልም። ቀጥታ ቁርአን ላይ ይንጠለጥላል። እንበል በቃ እሺ፣ ያ ነው አምላክህ ሙቷል አልሞተም? አንዱ አምላክ ሲሞት ሰማይና ምድርን ማን ይጠብቅ ነበር? ያችን መልስ መልሳት። አምላክህ ሙቷል አልሞተም? መለኮት የሚሞት አይደለም። መለኮት መሄድ፣ መምጣት፣ መሞት፣ መራብ፣ መጠማት እነኚህ ሁሉ አይነገሩለትም። ኢየሱስ ክርስቶስ አምላክ ሙቷል አልሞት? ስለዚህ ኢየሱስ አምላክ አይደለም ማለት ነው። ምክንያቱም አምላክ አይሞትም እያለን ነው። አላሁ አክበር። አዳምጥ። አላሁ አክበር። ሞት ምን ማለት ነው? ሞት ማለት ምን ማለት ነው? ሞት ማለት ምን ማለት ነው? ሞት ማለት ምን ማለት ነው? እሺ አዳምጥ፣ አዳምጥ። ሞት ማለት ምን ማለት ነው? ያንተ ተራ አይደለም። ያንተ ጥያቄ ተራ ጨርሰሃል። አምላክህ ሞቷል ወንጀላው አምላክ የሚሞት አይደለም ማለት በተዘዋዋሪ ለምን አልኩ? ልመልስልሽ። ደቂቃ ቢያልቅም ይጨምርልና ልመልስለም። ደቂቃ የምትይዘው ገና አዳምጥ እስኪ። አዳምጥ የምትለኝ እኔ መልስ ልስጥ። አዳም ተረጋበል። ጠየቅከን። አምላክ በመለኮቱ በባህሪ የሚሞት አይደለም። ለክርስቶስ ግን ስጋው ቃል ስለ እሱ ስትናገር በስጋ የተገለጠው ከሆነ በስጋ ሞተ፣ በመንፈስ ግን ሕያው ሆነ ብለን ነው የምንናገረው። ሜቢ ይህንን ማታቀው። እሺ በመለኮት ሕያው ሆነ የሚላለ እኔ ስለ መንፈስ አይደለም። በመንፈስ ሕያው ሆነ ምን ብዬ ጠየቁ? መለስኩልህ። መለኮት አይሞትም። ለምን ትላለህ? ለምን ያላልኩትን ለምን ትላለህ? አዳምጥ። እኔ የጠየቅኩህ ሌላ። አዳምጥ። እኔ የጠየቅኩህ ሌላ። ያላልኩትን ለምን ትላለህ? ስለዚህ አዳምጥ። እሺ ልመልስልህ። የእኔ ተራ ነው የምጠይቅህ። አዳምጥ። የእኛ መልስ አታውቀውም። ና ተማር፣ ኡስታዝ ተማር። እሺ ና፣ የእኔ ተራ ነው። ወዴት ማትሄድ? ና ሚዩት አድርገህ ደቂቃውን ያዘውና ልመልስልህ። እኔ ጥያቄን አዳምጥ። ልመልስልህ። አምላክህ ሞቷል አልሞተም? በግልጽ ተናገር። አምላክህ ሞቷል አልሞተም? ጎበዝ። ስለዚህ ሚዩት አድርገህ። ሞት የሚለው አንተ ጋር ያለውና እኛ ጋር ያለው የተለያየ ስለሆነ እሱም ሞት የእስልምናው ነው የምጠይቀን፣ የኛ ያንተ አምላክህ ሞቷል ወይንስ አልሞተም? ሞት የሚባለው የእስልምናው ነው ወይንስ የኛ? ክርስትና ላይ አምላክህ ኢየሱስ ክርስቶስ የክርስትናው ሞት ምን ማለት ነው? አዳምጥ እንጂ ሞት ማለት በክርስትና ምን ማለት ነው? ወዴትም አትሄድም። አምላኬ ሞቷል ብለህ ዛሬ ደቂቃው ሚዩት አድርግና ላስረዳ። ላስተምርህ። ጥያቄው አትሽፎይ። አምላክህ ኢየሱስ ክርስቶስ ሞቷል ወይንስ አልሞተም? መልስ። በስጋ ሞተ፣ በመንፈስ ሕያው ሆነ ብለን እናምናለን። ሞት የሚነገረው ነፍስና ስጋ አንድም መለየት ስለሆነ ያዕቆብ ምዕራፍ 2 ላይ ከቁጥር 4 ጀምሮ ስለሚናገር፣ ሞት እንደናንተ ግን መጥፋት ከሆነ እኛ እንደዛ እናምንም። ስለዚህ ማን ያስተዳደር ነበር ምናምን መለኮት መለኮት ለቅጽበት እንኳን መሞት ወይንም መለየት የለበትም ማለት ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ እቅፍ እንዳለ ይናገረናል። ክርስቶስ በስጋ እንኳን ተገልጦ እሺ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 17 ላይ ክርስቶስም ካልተነሳ እምነታችሁ ከንቱ ናት፣ እስከ አሁን ድረስ በኃጢአት ላይ ናችሁ እያለ ይናገራል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 14 ላይ ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ነው ይላል። የክርስትናን እምነት ከንቱ መሆንና አለመሆን መሰረት ያደረገው የክርስቶስ መነሳት ላይ ነው፣ ትንሣኤ ላይ ነው። እና ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር አለ ወይንስ የለም? ኦኬ፣ እዛው የጠቀስከው ምዕራፍ ላይ ሜይ ቢ
አንደኛ ቆሮንቶስ ምዕራፍ 15 ነው የጠቀስከው። እዛው የጠቀስከው ምዕራፍ ላይ ከቁጥር 1 ጀምረህ አላነበብከውም ወንድማችን። መጽሐፍ እንድታነብልኝ አይደለም አትረብሽ። መጽሐፍ እንድታነብልኝ መጽሐፍ ላይ ምስክር ልሰጥህ እኮ ነው። ጥያቄውን መልስና ማስረጃ ከዚያ ታነሳለህ። እንደሱ እኮ ነው የሚደረገው። ቆይ የኔ ደቂቃ ነው። የኔ ደቂቃ ነው። አንድ ደቂቃውን ራሱ ጭማሪ ሰጥቻለሁ። የኔ ደቂቃ ነው። አዳምጠኝ። 11 ደቂቃ ደርሷል ጭማሪ። አዳምጠኝ። የኔ ደቂቃ ነው። የጠቀስከው ጥቅስ ቁጥር 1 ላይ አላነበብከውም ማለት ነው። አላ ለምሳሌ ኢሳን አስመለጠው ሲባል ማንም ያየ የለም። ማንም ያየ የለም። አምልጧል ብሎ ያምናል። እኛ ግን ምን እናምናለን? ምስክር እንዳለ እዛው የጠቀስከው ምዕራፍ ላይ ልመታህ እኮ ነው። አንተ በጠቀስከው ምዕራፍ ላይ ሲጠየቅ ጊዜ አላህ ሙሐመድ የለም ያለው። አይ ኡስታዝ እሱ ኤኒዌይስ ኮንክሉዥን እንስጥ እና ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ ሐዋርያ የለም። ዮሐንስ ወንጌል ምዕራፍ 20 ላይ አንድ በል እዚሁ የጠቀስከው ምዕራፍ ላይም ሰጠው። አላህ ግን ኢሳን ሲያስመልጠው አንድም ማስረጃ ማምጣት አይቻልም። ኢሳን አስመልጠው ማስረጃ የለም። ለመለስ አይችልም። ለመለስ ስላልፈለግክ ነው። ኮንክሉዥን እንስ መልስ በቃሽ። ኮንክሉዥን እንስ ይበቃል። ይበቃል። ረጋብል የምር ጭማሪ ራሱ 10 ደቂቃ 10 ደቂቃ አንተ ለደቂቃ የምትይዘው ያው እኔ ይዣለሁ አሳይሃለሁ። ይሄ አሳይሃለሁ። ያው ኦኬ ስንት ደቂቃ? 9 ደቂቃ 10 ደቂቃ እየሆነ ነው። ጥሩ ትቀልዳለህ አንተ ኡስታዝ። ይመችህ። ኢየሱስ ክርስቶስ ከሙታን ካልተነሳ ክርስትናችን ከንቱ ነው፣ ስብከታችን ከንቱ ነው፣ እምነታችንም ውሸት ነው ብሏል ጳውሎስ። ስለዚህ ክርስቶስ ከሙታን መነሳቱን ያየ አንድ የሐዋርያ ምስክር አለ ወይንስ የለም? እፎይችን መልሳት። እሺ ቆይ አዳምጣ አንዴ። ዮሐንስ ወንጌልን አላነበብኩም። አለ በደንብ አለ። ማን ይባላል ያ ሐዋርያ ከሙታን ሲነሳ ያየው? እኮ አዳምጣ ማስረጃ ስለተሰጠኛለህ። እፎይ ማን ይባላል ያየው ሐዋርያ ከሙታን ሲነሳ? ማዳመጥ ማትፈልገው ያው እያዳመጥኩ ነው። ጥያቄ መልስ። ማን ነው ያ ሐዋርያ ያየው? ማን ይባላል? ስላዩት እኮ ነው። እንደገና ቤታቸው ይገባል እኮ። ጥያቄ መልስ። ከሙታን ሲነሳ ያየው አንድ ሐዋርያ ማን ይባላል? ማን ይባላል? ከሙታን ሲነሳ ያየው ለምንድን ነው የማትረጋጋው? አዳምጥ በሚል ቃል አትደበቅ። ማን ይባላል? ከክርስቶስ ከሙታን ሲነሳ ያየው ሐዋርያ ጎበዝ። እሺ አዳምጥ። እንደ ሞት አምኗል። መነሳቱን አይተዋል አላዩም ነው ጥያቄው። አላልኩም። ሲነሳ ያየው አንድ ሐዋርያ በቃ መልስ የለውም። ወላሂ መልስ የሌለው አይመልሰውም። አንተ አይደለም አይመልሰውም። አዳምጥ በቃ ይኸውልህ ላንብብልህ። ስለዚህ አዳምጥ። በዚያም ሰዓት ተነስተው ወደ ኢየሩሳሌም ተመልሱ፣ ከእርሱ ጋር ነበሩ። ጌታም በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። ዮሐንስ ወንጌል ምዕራፍ 20ንም ከቁጥር 1 ጀምሮ አንብበው እነ ስምዖን እንዴት እንዳገኙ ከዛ በኋላም ደግሞ እንዴት እንደታየላቸው ተገልጿልና ቅድም የጠቀስከው ምዕራፍ ላይ በደንብ እዛው ያስቀምጠዋል። ና ክርስቶስ ከሙታን ሲነሳ ትንሣኤ ሲያደርግ ያየው ሐዋርያ ማን ይባላል? ስሙ አንድ ሐዋርያ ሜቢ አይሰማም እንደ ውሳዙ ምን ሆኖ ነው? ወላሂ መልስ የለም። በዚያን ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱ ከእርሱ ጋር የነበሩትም ጌታ በእውነት ተነስቷል፣ ለስምዖንም ታይቷል። ኢየሱስ ክርስቶስ ከሙታን ሲነሳ ያየው ማን ይህን እየተናገረ ያለው? መረዳት አትችልም እንዴ ኡስታዝ? መረዳት አትችሉም? መልስ የለም። ያን ሐዋርያ ስም መናገር አይችልም። ምክንያቱም ይህንንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ አላቸው። አየህ አይደለ? አንድ ያሁኔት አድርጋ አሁን መልስ ደቂቃን አልጨረስክም። አሁንም በቃ ተረጋጋ። ያው እየቆጠረልህ ነው 11 ደቂቃ ደርሶ አሁንም እንደገና አስጀምሬልህ 7 ደቂቃ እየሄደልህ ነው። ክርስቶስ ከሙታን ካልተነሳማ ክርስትናችን ከንቱ ነው ብሏል ጳውሎስ። ማነው እምነታችን ከንቱ ነው ብሏል። ስለዚህ ክርስቶስ ከሙታን ሲነሳ ያየው ሐዋርያ ማን ነው ብለው ይሄ ሰውዬ ስሙን ሊጠቅስ አልቻለም። ጥያቄ ጠይቅ። ማብራሪያ አይደለም ኡስታዝ፣ ማብራሪያ አልተጠየቅም። አላህ ኢሳን ሲያስመልጠው ያየም የለም። ማን ነው በሱ ቦታ የተሰቀለው? ሚያቅ የለም።
ኢሳ ተመልሶ ይመጣልም የሚል በቁርአን ሽታው የለም። ስለዚህ የሚሆን አርጉመንት ዛትምታ የለም አይደለም ሲነሳ ተመቃብር ሲነሳ ሲያርግ እንኳን ሐዋርያት ሥራ ምዕራፍ 1 ላይ ቁጥር 11 ላይ አይተውታል። እንዲህ ወደ ሰማይ ሲወጣ እንዳያችሁት ተመልሶ ይመጣል ብለው ተናግረዋል። ሲነሳ ግን ሲነሳ ደግሞ ከተነሳ በኋላ ነው። አየህ ሲነሳ ግን አላየትም አይደል? ይሄን ታምናለህ? ሲነሳ ግን አላየትም። ጎበዝ አላየትም እኮ ተነሳ አይደለም። ዮሐንስም ምን አለው? እንትናን ቶማስም ምን አለው? ጎኔና እይ አለው አይደለ? የተወጋውን ተነስቶ ሲነሳ ግን ተነስቶ ቀብረውት ነበረ ተነስቶ ይኸው ተነስቷል። ጎኔን የተወጋሁትን እይ አለው። ላምብል አዳም በዚያ ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11 ነው ከእነርሱ ጋር የነበሩት። ጌታ በእውነት ተነስቷል፣ ለስምዖንም ታይቷል። ስለዚህ ተነስቶ አሳያቸው፣ አዩት ማለት ነው። እሺ በቃ እፎያዬ፣ ይሄ ጥያቄ ከይቅርታ ጋር በጣም አክቹዋሊ ይህንን ጥያቄ ብለህ ዘመን ይህንን ጥያቄ ብለህ ዘመን ጥያቄ ብለህ ዘመምጣት አዳምጥ እንጂ የኔ ደቂቃ እኮ ነው። እፎይ ረጋ ብለን በቃ ጥያቄ ብለህ ዘመምጣት ዮሐንስ ወንጌል ምዕራፍ 20 አንብበው። ለማንኛውም ክርስቶስ ወደ መቃብሩ ጋር ሲሄዱ ተነስቶ ያገኝተውታል። ተመቃብር ተነስቶ መቃብሩን ድል አድርጎ ተነስቷል። የኔና የአንተም ጌታ ባታምነው ተነስቷል። ክብር ለክርስቶስ ይሁን። ግን በጣም የሚያሳዝነው ሲነሳ ያየው አንድ ሐዋርያ የለም። እሺ እንጨር። አሁን ወደ የት እንሄዳለን? ስለ አጋንንት በእስልምናና በክርስትና አጋንንት ኮንክሉዥን ነው ወንድማችን። ና ስለ አጋንንት ሳነጋገር ይሄ ከመለክ በጣም ነው የሚያፍሩብህ። ወላሂ ነው። ሁለተኛ ስለ አጋንንት ላይፍ ላይ እንዳታወራ ነው ማድረግህ። አሁን አላህ ምን እንደሆነ አሳይተነዋል። ኮንክሉዥን ስራ አዳምጠህ ስለ አጋንንት ደጋግሜ ነግሬሃለሁ። ቀደም ነግሬሃለሁ። 15 ደቂቃ ላይ አዳምጥ። ስለ አጋንንት ሳናወራ ሪካርዱን ድገሙለት። ሪካርዱን ተለጥፈሃል ማለት ነው። ልታካክስ ነው አታካክሳትም? ምን ብያለሁ? 15 ደቂቃ ላይ መጠቀም ትችላለህ ብያለሁ። ከኔ ፊት አይቆም። ፕሊስ አሁን 5 ደቂቃ ሊያዝ ትይዝልኛለህ። እሺ ስለ አጋንንት ተው እናውራ። ልለምንህ አጋንንት ምንድን ነው በክርስትና? ደግሞ እንደገና ዲቤ ከፈለክ እንደዚህ ጨምቄ ተከበር ካለ በኋላ ገስት ላይ የመጣህ የምትጠይቀው እንደ ህፃን ልጆች። አሁን ስለ አጋንንት ልናወራ ነው። ና ድጋሚ ለመዋረድ አትቸኩል። አላማ ነው የሚለውን አሳይተናል። ፕሊስ በቃ አላማ ነው የሚለውን ስላሳየን ስለ አጋንንት እናውራ። ወንድ ልጅ ነህ ወላሂ ላዚው እናውራ። አላህ አጋንንት መሆኑን ስላሳየን እናመሰግናለን። ከንክኖሃል አይደለ? ያጋጥማል። ስብራቱ ከባድ ነው። ስለተሸነፍሽ ነው። አይ ና ወንድ ነኝ። ወንድነቴንማ ድና ያታርግ ሲሆን አያት ወንድ ነህ። ስለ አጋንንት እናውራ። ወንድ ልጅ ነህ አንተ። እናት ወልዳለች። እኔ ቤተሰቦች አይደሉም ኡስታዝ። አንተ አጋንንት ወንድሞች ናቸው፣ እኔ አይደሉም። እና እናውራ ስለ አጋንንት ወንድሞች ናቸው አለ አንተ፣ እኔ አይደሉም። ስለዚህ ስለ አጋንንት መስጊድም ስላላቸው እናውራ፣ በእውቀት እናውራ። በቃ አሁን ኮንክሉዥን እንስራ። ለመረብሸው ኦኬ 5 ደቂቃ ትይዛለህ። ያዝ ስለ አጋንንት መጽሐፍ ላይ ወላ በላይ ወራ መጽሐፉን አየሽ አትጩ። በቃ አየሽ 5 ደቂቃ አለኝ። ታልካ እንዳገባ 5 ደቂቃ የለም። ቆይ አንተ ነህ ሁሌ ደቂቃ የምትወስነው። ቆይ ሁለት ደቂቃ በሁለት ደቂቃ ጨርስ። ያዝ አንዴ ና ደቂቃውን አሳየን። ግን እፎይ ለቅደው እንዳታደርግን እሺ። አይ ለማሳየት ይቸገራለሁ። ያው እንደው ካሜራ ካዞርኩኝ እኔ አልታይም። በቃ እናምናለን። ቀጥል። የግዴታ 2 ደቂቃ ነው ያዝ። በቃ እሺ 2 ደቂቃ ግን በጣም ያንሳል። ኦኬ እናመሰግናለን ወንድማችን ኡስታዝ ሁሱ ቴንኪው። በመጨረሻ እንደምንም ተገፍተህም ቢሆን መጥተህ አልተገለጠም ቢሆንም መልሱም ላለህ እንትን እንደዚህ ተገፍቶ በፑሽ ብመጣም ጥሩ ነው። ይልመድብህ ለወደፊቱ መረጃ መክፈት ልመድ። ክርስትና ላይ ምንም የምታውቀው ነገር የለም። ክርስቶስ ሉክ በስጋ የተገለጠ አምላክ ነው። እሱን ካላህ ጋር ያመሳሰል ነው የሞከረው። እንደገና ደግሞ የነቢያት አስተምህሮትን ምንም ያውቀው ነገር የለም። ነቢያት እግዚአብሔር በሁሉ የሞላ በሁሉ ያለ መንፈስ እንደሆነ ነው የሚያምኑት። አላህ ግን ከአርሽ በላይ ያለ ከሌሊቱ 1/3 ላይ ሁሌም የሚወርድ ነው። ገሃነምን በእግሩ
ሲጭንባት የምትሞላ እንደዛ ብለው አላስተማሩም። አንዱም ነቢይ እንደዛ ብለው ያስተማረ የለም። እግዚአብሔር መንፈስ ነው። እንደዚህ አካል ክፍሎችን ፓርቶችን በመስጠት ሆኑ በፓርቶች የተገነባ ነው ብለው የሚያምኑ አይደሉም። ነቢያቶች አምላካችን ጭንቅላት ይኑረው አይኑረው፣ ብልት ይኑረው አይኑረው፣ አንገት ይኑረው አይኑረው አናቅም ብለው ያስተማሩበት የለም። ወንድማችን አናቅም በሚል ነው። ስለዚህ የሚያውቀው ምንድን ነው? እግር ነው፣ እጅ ነው፣ ከዛ ባት ነው የሚያመልከው ወንድማችን። እግር፣ ባት፣ እጅ ነው። ይሄ የአምላክ ባህሪ አይደለም በመሰረቱ ማለት ነው። ስለዚህ ፈጣሪን የሚያካብበው የሚያዋስነው የሚያካልለው ምንም ነገር የለም። ግራ ቀኝ፣ ፊት ኋላ፣ እታች ላይ ተብሎ ለፈጣሪ አይነገርም። ከስፔስ እና ፕሌስም ውጭ ያለ ሁሉን የፈጠረ ሁሉን ያስገኘ ሁሉን የሰራ ነው። የዚህ አምላክ ግን ጭንቅላት ይኑረው አይኑረው እንኳን አያውቅም። ጭንቅላት የሌለውን አካል የምታመልክ ከሆነ አስቸጋሪ ነው። አላህ ይሮጣል ይላል፣ በምንድን ነው የሚሮጠው? አያውቅም። አላህ ይስቃል ይላል፣ በምንድን ነው የሚስቀው? አያውቅም። ሊትራሊ እንወስዳቸዋለን ብሎ ስለሚያምን ማለት ነው። እኛ ጋር የሚጠቀሱት ሜታፎር ናቸው። አካላት ከተጠቀሱም በግብር አካላት እጅ ቢባል እጅ እንኳን ክርስቶስ የአብ እጁ የአብ ክንዱ ተብሎ ይተረጎማል። የአብ እጁ ነው የአብ ክንዱ ነው ተብሎም ይተረጎማል ማለት ነው። በቃሉ ስለተፈጠረ በእጁ ሰራ ቢባል እንኳን ሁሉ የተፈጠረው በቃል ነውና እግዚአብሔር በእጆቹ ሰራ ቢባል እንኳን ቅድም ስላመጣው ማለት ነው ያ ሁሉ የሆነው በቃል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ እንደሚናገር ሁሉ በቃል ሆኗል ስለሚል ማለት ነው። ታይሜን ጨረስኩ። እሺ ደቂቃ ያዝልኝ። አመሰግናለሁ። እሺ እንግዲህ እፎይ ሁለት ደቂቃ አለችኝ፣ ልቀጥል። ርዕሳችን ምን ነበር? የነቢያቶች የሰበኩት አምላክ ማንና የሚል ነው። እኔ ስለ አምላክ እስኪ ልንገራችሁ። አምላክ አላህ ስብሐነሁ ወተዓላ ነቢያቶች የሰበኩት አንዱ አምላክ ታላቁ አብርሃም አምላክ አላህ ስብሐነሁ እንዴ በአንድ 20 ደቂቃ አለቀ፣ 20 ሰከንድ አለቀ። እሺ ችግር የለውም። አብርሃም ምን አለ? ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ፣ አብርሃምን ባለ ጊዜ አስታውስ ሙሐመድ ለህዝቦችህ አምላካችሁን አላህን ተገዙ አላቸው ይላል። ስለዚህ አብርሃም ምን አለ? አምላክን አላህን ተገዙ አለ። ታላቁ ለእስራኤል ልጆች የተላከው ነቢዩ ኢየሱስ ዒሳ ዓለይሂ ሰላም የድንግል ማርያም ልጅ የዛች የጻድቋ ልጅ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡን ሙስተቂም አለ። በህዝቦቹ ፊት በእስራኤላውያኖች ፊት ቆሞ ምን አለ? የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱንም በብቸኝነት ተገዙት አለ። ነገር ግን ኢየሱስን ዒሳን ካደው ይሄ ሰውዬ እና ተከታዮቹ እኔ አምላኬን አምልኩ እያለ እየተናገረ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላክ ያደርጋለሁኛል አምላክ አለኝ እያለ እያስተማራቸው አይ ተሳስተሃል ኢየሱስ አንተ ራስህ አምላክ ነህ ብለው ካዱት ክርስቲያኖች አያቸው አይደል? ልክ እንዲሁ ኢልያስ ምን አለ? ወኢነ ኢልያስ ለሚነ ልሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁነ ተድዑነ በዕለን ወተዘሩነ አሕሰነ ልኻሊቂን አላህ ረበኩም አለ። ኢልያስ ታላቁ የአላህ ነቢይ ምን አለ? የእናንተም የአባቶቻችሁን ጌታ እርሱ አላህ ነውና አላህን ተገዙት አለ። ያው ታላቁ ኑሕ ምን አለ? ቃለ ስብሓነሁ ወተዓላ ሓኪየን ዐን ኑሕ ዓለይሂ ሰላም ፊ ሱረት ሁድ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ኑሕ ለህዝቦቹ ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙት፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም እና ብሎ ተናገረ። ስለዚህ እፎይ አንተንም ሆነ እንዲሁም ደግሞ ከአንተ ጋር እየተከተሉ ያሉ ልጆችን የማንኛውም የኢትዮጵያ ሀገሬ ልጆች ክርስቲያኖችን በጣም አዝንላችኋለሁ፣ በጣም እወዳችኋለሁ፣ በጣም እሳሳላችኋለሁ። ልክ ነቢያቶች ለህዝቦቻቸው እንደሚሳሱት የአብርሃም የኢስሐቅ የያዕቁብን የኢየሱስን የማርያምን አምላክ አላህን እንድታመልኩ ጥሪ ያደርግላችኋለሁ። ቆም ብለህ አስብ አንተ ልጅ። ሌላውን በመክረህ ስለ ክርስትና በደንብ አድርገህ ቤተ ክርስቲያን ሂደህ ተማር። ስለ እስልምና ጥያቄዎች በሚኖረው ጊዜ ከዚህ በኋላ ገስት ላይ የመጣህ እንድትጠይቅ አስተናግዳለሁ። የትኛውም ሰዓት ና ወላሂ ከሁሉም በፊት ለአንተ ቅድሚያ ሰጠሃለሁኝ። አደራህን እፎያዬ፣ አደራ አደራ አደራ። ጥያቄዎች ካሉ መተህ ጠይቀኝ። መልካም ጊዜ ይሆንልህ። ስለተገናኘን በጣም ደስ ብሎኛል እፎይ። እሺ ቴንኪው ለነበረን ጊዜ እኔም በጣም አመሰግናለሁ። ቤቴ ና የሚለው ብዙም አልተገለጠም ከሆነ መልስ ቤት ምን እንሰራለኝ። የኔ ጥያቄ አልተገለጠ ስላለ እናመሰግናለን። ቴንኪው ባይ። ተማር